ኢትዮጵያ ውስጥ ብዙ ሰዎች የሚያምኑት በወንጌል ሳይሆን በስራ ወንጌል ነው። ቅዱስ ያዕቆብ ኢትዮጵያዊ ነው አይደለም? ቅዱስ ያዕቆብ ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ቄስም ይሁን ቀውስ ብሎ በትዕቢትና በጽርፈት በስድብ ያስተማረ ሐዋርያ የለም። በይሁዳ መልእክት ነው መንግስት ለመግባት ሳይሆን መስቀል ላይ የተሰራው እሱ ጉድለት ስላለበት ያንን ጎዶሎ በራሳቸው ለማሳካት እንጂ አንተ እንደምትለው አይደለም። ምን ማለት ነው? ለነሱ እምነት ለነሱ መዳን ማለት ደጀ ሰላሙ ወደ ቤተ ክህነቱ ወደ ቤተ ክርስቲያን የሚሄዱት በጣም በእውነት ነው ብላችሁ እንደ ዮናታን አይነት ጨዋ ሰው የለም። በጣም ብዙ መንጎች ያላችሁ በአዳራሽ ውስጥ ያላችሁ ዝም ብላችሁ አሜን የምትሉ መጽሐፉን የማታውቁ በዮናታን የማጭበርበር ቃል ተደናግራችሁ አዳራሽ ውስጥ የወደቃችሁ ጨለማ ውስጥ ያላችሁ መቼስ ነው ክርስቶስ እንዲያስተማረን እንዲህ ባለ መንገድስ የምትሰበክ ወንጌል የትኛዋ ነች? አቡሃና ጌታችን መድኃኒታችን ኢየሱስ ክርስቶስን ዘር ልትሰጠው ነው? ዘር ልትሰጠው ነው? ምን ማለት ነው? እንኳን ወንጌል ያነገበ አይደለም በጥሩ ስነ ምግባር ያደገ ነገር ግን ሃይማኖትን የማያውቅ ሰው እንኳን እንደ ዮናታን አክሊሉ በድፍረት አይናገር። ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል። መጽሐፍ ቅዱስ የማይለውን የትኛውም ሐዋርያ ያላስተማረውን ክርስቶስ ያላሳየንን መንገድ ነው ዮናታን አክሊሉ በድንቁርና የሚከተለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች እንደምን አላችሁ? የወፍታ ሚዲያ ላይ ያላችሁት ይህ የወፍታ ሚዲያ ነው። እንደተለመደው ዛሬም በአንድ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት በዕቅበተ እምነት ላይ እንዲሁም ደግሞ ቤተክርስቲያን የምታስተምረውን ትክክለኛ ትምህርት ወደ እናንተ በማድረስ ይታወቃል። ከዚህ ባሻገር ደግሞ ቤተክርስቲያኗ የማታስተምረውን የማትለውን ትላለች ታስተምራለች በማለት የሚነሱ ሐሳውያንን መናፍቃንን ሐሰት መሆናቸውና ትምህርታቸው ከንቱ እንደሆነ መጽሐፍ ቅዱስን እንደማይረዱና እንደማያውቁ የምንገልጥበት ነው። ስለዚህ ዛሬም አብረን በአንድ ርዕሰ ጉዳይ ቆይታ እናደርጋለን። ከዛ አስቀድሞ ግን የወፍታ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምንም ጉዳት የለውም። ሰብስክራይብ የምትለዋን በጣታችሁ መጫን ከዛ በኋላ ኖቲፊኬሽኗን ኦል ማድረግ ነው። ይሄ ቀላል ነው። እናንተ ሰብስክራይብ ታደርጋላችሁ፣ ለኛ ግን ለሚዲያው ግን በከፍተኛ ሁኔታ ይጠቅማል ስላችሁ። ስለዚህ ዝም ብላችሁ የምታዩ ወገኖቻችን ሰብስክራይብ በማድረግና የተላለፉ መልእክቶችን 3 ደቂቃ 4 ደቂቃ በመመልከት ዩቲዩብ ሰብስክራይቡ እንዳያነሳው ሚዲያውን በጋራ እንድናሳድግ አሳስባችኋለሁ። ሰብስክራይብ አድርጋችሁ ደግሞ ቤተሰብ የሆናችሁ መልእክቶች ሲለቀቁ ዝም ብላችሁ እንደው ባታልፉት ብትመለከቱት፣ ኖቲፊኬሽን ሲመጣላችሁ ብትመለከቱት ብታዩት ታተርፉበታላችሁ። የሚናገረው መልእክት ስለ ቤተክርስቲያን ስለሆነ ሚዲያው የሚያስተላልፈው መልእክት እውነተኛው የቤተክርስቲያን ትምህርት ስለሆነ ኖቲፊኬሽን ሲመጣላችሁ በማየት እንዲሁም ከማየት አልፎ ደግሞ ላይክ በማድረግ አልጎሪዝም ወደፊት እንዲያወጣው ሼር በማድረግ ለወገኖቻችን በማዳረስ ብዙ ሰው እንዲመለከተው ብታደርጉ ሚዲያው ያድጋል። ኦርቶዶክሳዊነትን በጋራ አብረን ከፍ እናደርጋለን። ከዚህ ውጪ ደግሞ ሚዲያውን ለማገዝ ሐሳብ ያላችሁ ፍላጎት ያላችሁ በቅንነት ሚዲያውን እናግዛለን የምትሉ ሐሳብ አስተያየት ያላችሁ ደግሞ እዚህ ስር በሚሄዱት የሶሻል ሚዲያ አድራሻዎችና የተቀመጠውን ስልክ በመጠቀም ልታገኙ ትችላላችሁ። አብረን በጋራ በማገልገል ኦርቶዶክሳዊነትን ከፍ እናደርጋለን። የመናፍቃንን አፍ ደግሞ አባቶቻችን እንዳዘጉት እኛም የአባቶቻችን ልጆች ነንና ሐሰታቸውን ከንቱ እያደረግን አፋቸውን እንዲዘጉ እናደርጋለን። እንግዲህ ከዚህ ከስቱዲዮ የማስተላለፍላችሁን መልእክት ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳዩን ነግራችኋለሁ። በያላችሁበት ጠብቁኝ፣ ተመልሼ እመጣለሁ። ተመልሻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ያላችሁት በድጋሚ አሁንም ሚዲያውን ሰብስክራይብ አድርጉ። እንግዲህ ዛሬ አንድ ግለሰብ በተለይ ቤተክርስቲያንን ዘውትር ካላነሳ ደስ የማይለው ስለ ቤተክርስቲያን ካልተናገረ እንጀራ የማይበላ የሚመስለው በእርግጥ ብዙዎች ናቸው። ይሄ ግን በጣም በብዛት ብዙ ጊዜ ቤተክርስቲያንን በየመድረኩ ያነሳል። በተለይ ባለበት በራሱ አዳራሽ ውስጥ ኦርቶዶክሳዊነትና ትምህርቷን ሳያነሳ አይውልም። ዮናታን አክሊሉ የተባለ ግለሰብ ባለፈው ደሃን መጻተኛን ሲሳደብ ሰምታችኋል። ቀጥሎ ደግሞ ግለሰቦችን ሁሉ እያነሳ ናይሌ ገብረስላሴን ሁሉ እያነሳ ሲናገር ሰምተነዋል። እንግዲህ አንዳንድ ጊዜ ከውቀት ነፃ የሆነ ሰው ዝናና ሀብት ሲመጣና ያን ነገር በድንገት ሲያገኘው
ራሱን መቆጣጠር ስለሚያቀተው የሚናገረው ነገር በሙሉ አያውቅምና ይሄ ግለሰብ በዚህ መልክ ነው እየተገለጠ ያለው። የፕሮቴስታንት ዓለም ሰባኪዎች አብዛኞቹ እንግዲህ ለሐሰተኛው መሲህ የሚሰሩ መሆናቸውን ባንደበታቸው ይገልጣሉ ራሳቸው። ይሄንን የምንለው ያለ ምክንያት አይደለም። አሁን ዮናታን አክሊሉም በተናገረበት ቤተክርስቲያንን ባነሳበትና የሐሰት ትምህርት ባስተማረበት በአንድ ትምህርቱ ላይ እንዲህ ይላል። የመጀመሪያውን ምስል እንመልከት፣ መልእክቱን እንስማና እስቲ ወደ መጽሐፍ ቅዱስ እንመጣለን። ቄስ በለው ቀውስ በለው አንድም መልካም የሚያደርግ የለም። ማንም በስራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል። ካላስ ባረብኛ ተመልከቱት። እንግዲህ አሁን እንደሰማችሁት እያስተማረ ያለበት የትምህርት ርዕስ ስለ ጽድቅ ነው፣ ስለ መጽደቅ ነው። ስለ መጽደቅ መጽሐፍ ቅዱስ የሚናገረው ብዙ ነገር አለ። ይሄ ግለሰብ ግን ከመጽሐፍ ቅዱስ አውድ ውጪ ቄስም ይሁን ቀውስ እያለ በጽርፈት ቃል ወይም በስድብ ቃል የራሱን ሐሳብና ዓላማ እዛ በአዳራሽ ውስጥ የሞላቸውና የሰበሰባቸውን ሰዎች ለማሳመንና ለማስተማር ሲሞክር እናየዋለን። አሁን እዛ የተሰበሰበው ሰው አምኖ የሚቀበለው ከሆነ እሱ የራሱ ጉዳይ ነው። በዛ ጉዳይ ላይ ምንም ማለት አይቻልም። ግን ይሄ ግለሰብ የሐሳዊው መሲህ መልእክተኛ ነው የምልበት ምክንያት መጽሐፍ ቅዱስ እንዲህ ባለ መንገድ ያስተማረ ሐዋርያም አልነገረንም። ክርስቶስም በመዋዕለ ሥጋዌው እንዲህ ብሎ አላስተማረም። ከሐዋርያት በኋላ የነበሩ የሐዋርያት ደቀ መዛሙርትም እንዲህ ብለው አልተናገሩም። መጽሐፍ ቅዱስ ላይም ተጽፎ አናገኘው። መጽሐፍ ቅዱስ ወንጌል የሚሰበከው በትህትና እንደሆነ፣ ወንጌል የሚነገረው በፍቅር እንደሆነ፣ ወንጌል ለሰዎች የሚደርሰው ራስን ዝቅ በማድረግ እንደሆነ፣ በትምክትና በትዕቢት ሳይሆን በአትህቶ ርዕስ ራስን ዝቅ በማድረግ እንዲህ እንደሚሰበክ በብዙ ቦታ ይነግረናል። ይሄ ግለሰብ ግን እንግዲህ እንደሰማችሁት ቄስም ይሁን ቀውስ እያለ በእርግጥ ቅድም እንደነገርኳችሁ ኦርቶዶክሳዊነትን ካላነሳ፣ ቤተክርስቲያን የምታስተምረውን ካልተናገረ፣ የቤተክርስቲያን አባቶችን ካላነሳ የሚያደምጠው ያለ አይመስልም መሰለኝ። ዘውትር ይሄንን ያነሳል። ግን አሁን ቄስም ይሁን ቀውስ አለ። የትኛው መጽሐፍ ቅዱስ ወይም የትኛው ሐዋርያ ነው እንደዚህ አሁን አንተ እንደሰበከው የሚሰብከው? እኔ ይሄንን ነገር በአትኩሮት እንድንመለከተው ወደ እናንተ ያመጣሁት ምናልባት ዮናታን ይሄንን ሰምቶ ይድናል ይመለሳል ብዬ አይደለም። እሱ እግዚአብሔር ይብራለት እንጂ በጣም ጨለማ ውስጥ ያለ ግለሰብ ነው። ግን በአዳራሽ ውስጥ ሆናችሁ በዮናታን ሐሳብና በዮናታን ድንቁርና ተታላችሁ በጨለማ ውስጥ የምትባክሉ ሰዎች እውነት መጽሐፍ ቅዱስን ለምን እናንተ እንደሚነግሯችሁ የእናንተም ሰዎች እንደሚሉት የተጻፈ መጽሐፍ ቅዱስ ብቻ ነው የምንቀበለው፣ መጽሐፍ ቅዱስ ላይ ይላል ወይ እስቲ ከመጽሐፍ ቅዱስ አውጣ ስለምትሉ መጽሐፉ የማይለውን ነገር የሚናገረውን ዮናታንን የምትከተሉ ግለሰቦች፣ በአዳራሽ ውስጥ ሆናችሁ አሜን የምትሉ ግለሰቦች ምናልባት እናንተ ጥቂት የህሊና መባነን የአእምሮ መንቃት ካገኛችሁና ይሄ ነገር እውነት ነው ምንድነው እየተባለ ያለው እስኪ እናጠንጥረው የምትሉ ከሆነ ግንዛቤ ውስጥ እንድትገቡና ራሳችሁ ወደ ማስተዋል መጣችሁ ዮናታንን እንድትጠይቁና ካላችሁበት ጨለማ እንድትወጡ ከማሰብ አንፃር ነው። ምክንያቱም መጽሐፍ ቅዱስ የማይለውን የትኛውም ሐዋርያ ያላስተማረውን ክርስቶስ ያላሳየንን መንገድ ነው ዮናታን አክሊሉ በድንቁርና የሚከተለው። ስለዚህ እናንተም አሜን ልትሉ አይገባም። አሜን ልትሉ አይገባም። ምክንያቱም ቄስም ይሁን ቀውስ ብሎ በትዕቢትና በጽርፈት በስድብ ያስተማረ ሐዋርያ የለም። በይሁዳ መልእክት ምዕራፍ 1 ብትመለከቱ ቅዱስ ሚካኤል ከዳቢሎስ ጋር እንኳን በተከራከረ ጊዜ እግዚአብሔር ይገስጻለው እንጂ የስድብን ቃል አልተናገረውም ይላል መጽሐፍ ቅዱስ። ስለዚህ ለሐዋርያ ለእግዚአብሔር ወንጌል ለተመረጠ ሰው ስድብ በቃ ምንም አይደለም፣ አይሰጠውም። ስድብንም ገንዘቡ አያደርግም። ዮናታን አክሊሉ ከማን እንደተማራ አናውቅም። በጣም ተሳዳቢ ነው። በጣም ካፉ የሚወጣው ነገር በሙሉ የሚያጸይፍ ነው። እንኳን ክርስቶስን የሚያውቅ እንኳን ወንጌል ያነገበ አይደለም በጥሩ ስነ ምግባር ያደገ ነገር ግን ሃይማኖትን የማያውቅ ሰው እንኳን እንደ ዮናታን አክሊሉ በድፍረት አይናገር። ዮናታን አክሊሉ መንደር ውስጥ አንዲት ሴት ያለ አባት ያሳደገችው ጨዋ ልጅ እንኳን የማይናገረው ነገር ነው የሚናገረው። ለምን ብትሉ ወንጌልን የሚያውቅ ሐዋርያ የሆነ ለተልኮ እግዚአብሔር የመረጠው ሰውማ በትህትና ነው። አባቶቻችን ቅዱሳን ሐዋርያቱም በሏቸው ከሐዋርያትም በኋላ የተነሱት እኮ በሽመል ሲደበድቧቸው፣ ቆዳቸውን ሲገፏቸው፣ በድንጋይ ሲደበድቧቸው፣ አንገታቸውን ሲሰይፏቸው አልተናገሩም። እነ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ በዛ በድንጋይ ከከተማ ወጥተው ሲቀጠቅጡትና ሲገሉት አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው።
ስለዚህ የትኛው ወንጌል ነው በትዕቢት የሚሰበከው በስድብ የሚሰበከው በጽርፈት የሚሰበከው የትኛው ሐዋርያ ነው መቼስ ነው ክርስቶስ እንዲያስተማረን እንዲህ ባለ መንገድስ የምትሰበክ ወንጌል የትኛዋ ነች አቡ ሐላሰት የተባለው አባት ዲያብሎስ በስድብ ነው ወንጌል የራሱን ወንጌል የሚሰብከው የዲያብሎስን ወንጌል ስለዚህ ይሄ የሰይጣን ወንጌል ካልሆነ በስተቀር የክርስቶስ ወንጌል በፍቅር እንጂ በስድብ አትሰበክም መጽሐፍን እንመልከት የትኛውም ሐዋርያ እንዲያላለም የትኛውም ወንጌላዊ እንዲያላስተማረንም ክርስቶስም ራሱ አላስተማረንም መጽሐፉ ምን ይላል የሚለውን አንድ ባንድ ያወጣን እንመልከት ለምሳሌ የመጀመሪያውን ስንመለከት በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ እንዲህ የሚል ቃል ቅዱስ ጳውሎስ ተናግሯል በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ በደንብ አድርጋችሁ ተከታተሉኝ የእግዚአብሔር ቤተሰቦች እንዲህ ይላል የክርስቶስም ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከናንተም ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም ነገር ግን ሞግዚት የራስዋን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁም ያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንንም ደግሞ ልናካፍላችሁ ዘንድ በጎ ፈቃዳችን ነበር ለኛ የተወደዳችሁ ነበርና ይላል ተመልከቱ ቅዱስ ጳውሎስ ወደ ተሰሎንቄ ሰዎች ሄዶ ወንጌልን ሲሰብክ አይደለም በፍቅር ሆነን ከናንተ መመኳሸትን ወይም ደግሞ ከናንተ የሆነ ነገርን አይደለም እንፈልገው የክርስቶስን ወንጌል በፍቅር ሆነን ነው ለናንተ መስበክ እንፈልገው ወንጌልን በፍቅር ብቻ አይደለም የምንሰብክላችሁ እኛም ራሳችን ለናንተ እየሰጠን ነው ይላል ተመልከቱ ቅዱስ ጳውሎስ እንዲህ ያለ ነው ወንጌልን የሰበከው የክርስቶስ ደቀ መዛሙርት የሆኑ ሐዋርያቱ የክርስቶስ ተከታይ የሆኑ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ወንጌልን ሲሰብኩ አይደለም በመካከላችሁ የዋሆች ሆነን ብቻ አይደለም እያፈቀርናችሁና የእግዚአብሔርን ወንጌል በትህትና ያካፈልን ብቻ ሳይሆን የገዛ ነፍሳችንንም ጭምር ለናንተ እየሰጠን ነው ወንጌልን እንሰብካችኋል ተመልከቱ ምን ማለት ነው በብዙ ፈተና ውስጥ ያለፉ በብዙ መከራ ውስጥ ያለፉ በብዙ ጻማ ውስጥ ያለፉ ግን ያንን እየቻሉ የክርስቶስን ወንጌል ለነዚህ ይሰብካሉ መጽሐፍ ቅዱስ የሚለው ይሄን ነው ይሄን ብቻ አይደለም አሁንም እንጨምርላችሁ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 9 ላይ የተናገረውን ነገር እንመልከት ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል በመጨረሻም ሁላችሁ በአንድ ልብ ሁኑ የሌላው መከራ ለእናንተ እንደሚሆን አድርጉ እንደ ወንድሞች ተዋደዱ ሩሩሆችና ትሑታን ሁኑ ከክፉን በክፉ ፈንታ ወይንም ስድብን በስድብ ፈንታ አትመልሱ በዚያ ፈንታ ባርኩ እንጂ በረከትን ልትወርሱ ስለዚህ ተጠርታችኋልና ተመልከቱ ክፉ እንኳን ቢያደርሱባችሁ ክፉ እንኳን ቢያረጉባችሁ ክፉን በክፉ ፈንታ አትመልሱ እናንተ የእግዚአብሔር ደቀ መዛሙርት ናችሁ የክርስቶስ ሐዋርያ ናችሁ ስለዚህ ክፉ የሚያደርጉባችሁን እንኳን ጭምር ሳይቀር ባርኩ ነው ወንጌሉ የሚነግረን በዚህ መልኩ ነው ታዲያ ሐዋርያት እንደሚሉ ከሆነ ደቀ መዛሙርት እንደሚሉ ከሆነ ዮናታን ይሄን ከታ መጣው መጽሐፍ ቅዱስ የማይለው የትኛውም ደቀ መዝሙር ያላስተማረው ክርስቶስን ያላሳየንን እንዲህ ያለ በጽርፈት ቃል ወንጌልን አስተምራለሁ ብሎ መነሳት እንዲህ ያለ ግብር ይዞ መገለጥ ዮናታን ከየት ያመጣው ነው ካላችሁት ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከላቸው መልእክቱ ዮናታንን በደንብ አድርጎ ይገልጠዋል በእውነት ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ብታነቡ በጣም አድርጎ ሐዋርያው ቅዱስ ጳውሎስ ዮናታንን የሚገልጥ ቃል ይናገራል ፊልጵስዩስ ምዕራፍ 3 ቁጥር 2 ላይ እንዲህ ይለናል ከውሾች ተጠበቁ ከክፉዎችም ሰራተኞች ተጠበቁ ከሐሰተኞች መገረዝ ተጠበቁ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካበት በስጋም የማንታመን እኛ የተገረዝን ነንና ይላል ተመልከቱ ከክፉ ሰራተኞች ተጠበቁ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው ይሄንን ከእግዚአብሔር ያልሆነውን ቃል እያወጡ የሚያስቱ ለጢሞቴዎስም እንደነገረው በአንደኛ ጢሞቴዎስ መልእክቱ ምዕራፍ 3 ላይ ቁጥር 1 ጀምሮ በዚህ ዘመን ያሉ የሃይማኖት መልክ ያላቸው ክፉ ሰራተኞች የክፉ ሐሳብ አራማጆች ክፉ የተባለው የዲያብሎስ ባሪያዎች ናቸው ስለዚህ መጽሐፍ ቅዱስ የማይለውን ክርስቶስ ያላስተማረውን ደቀ መዛሙርት ያልተናገሩትን በማምጣት ዮናታን አክሊሉ ያው ቄስም ቀውስም እያለ በስድብ ወንጌልን ለመስበክ ሲሞክር እናየዋለን እዛ ቤት ያላችሁ ሰዎች መጽሐፍ ቅዱስ እንዲህ ነው የሚለው እንዳሳየዋችሁ እንደነገርኳችሁ የክርስቶስ ወንጌል በፍቅር እንጂ በስድብ አትሰበክም ስለዚህ ያላችሁበት ቦታ ጥያቄ ምልክት ያለበት ነው ማለት ነው ዮናታን በዚህ ብቻ አያበቃም
ሐሰተኛ ግለሰብ ነው። በእውነት ነው ማለት ሐሰተኛ ግለሰብ የዚህን ዓለም ተርላ የዚህን ዓለም ነዋይ የዚህን ዓለም ይሄ ግሳንግስ የሚፈልግ ነው። ምክንያቱም በሐሰት በውሸት የተሞላ ነገር ነው የሚናገረው። አሁንም ዮናታን እንዲህ ይላል፣ እስቲ እንስማው። ኢትዮጵያ ውስጥ ብዙ ሰዎች የሚያምኑት በወንጌል ሳይሆን በስራ ወንጌል ነው። ምን ማለት ነው? ለነሱ እምነት ለነሱ መዳን ማለት ደጀ ሰላሙ ወደ ቤተ ክህነቱ ወደ ቤተ ክርስቲያን የሚሄዱት መንግስተ ሰማያት እንዲያስገባቸው የጽድቅ ስራ ለመስራት ነው። በተሰራው የመስቀል ስራ በኩል ወደ እግዚአብሔር መንግስት ለመግባት ሳይሆን መስቀል ላይ የተሰራው። እንግዲህ እንደሰማችሁት ኢትዮጵያ ውስጥ ያሉ ኢትዮጵያውያን የሚያምኑት በስራ ወንጌል ነው። በእርግጠኝነት ኢትዮጵያውያን ብሎ ያው ከላይም እንደተነሳ ነው እንደተናገርነው ቤተ ክህነት ምናምን ይላል፣ ቄስ ይላል፣ ብዙ ነገር ነው የሚያነሳውና ኢትዮጵያ ውስጥ ያሉ ሰዎች ብሎ በውስጥ ታዋቂነት ኦርቶዶክሳውያን ለማለት ነው። ምክንያቱም እኛ እምነትን ከስራ ጋር አስተባብረን በመያዝ እንደምናምን ይታወቃል። ኢትዮጵያ ውስጥ ያሉ የሚያምኑት በስራ ወንጌል ነው። የስራ ወንጌል ደግሞ ተዘግቷል፣ የተከደነ ነው፣ አያስፈልግም፣ ኢየሱስ ዘግቶታል ይላል። አሁን እኔ ይሄ አላዋቂነቱ ነው። ምክንያቱም ኢትዮጵያ ውስጥ ያሉ ብሎ የተነሳው መጽሐፍ ቅዱስ ኢትዮጵያ ውስጥ አልተጻፈም። መጽሐፍ ቅዱስን የጻፉ ሰዎች ኢትዮጵያውያን አይደሉም። በስራ እምነት እንግዲህ ይሄ ምን ያህል አለማወቅ እንደሆነ ተመልከቱ። ምን ያህል ከእውቀት ነፃ መሆን ከባድ እንደሆነ ተመልከቱ። ምክንያቱም መጽሐፍ ቅዱስ አንብበን እንመለከታለን። እስቲ መጽሐፍ ቅዱስ የሚለውን በደንብ አድርገን እንመለከታለን። በደንብ አድርጎ እንደገለጸው በራሱ ቃል ደጀ ሰላም የሚሄዱት ቤተ ክህነት የሚሄዱት ቤተ ክርስቲያን የሚሄዱት ኢትዮጵያ ውስጥ ያሉ ሰዎች እምነታቸውን በስራ ለመግለጽና ለመጽደቅ ነው። የሥራ መጽሐፍ ቅዱስ ደግሞ ተዘግቷል ይላል። መጽሐፍ ቅዱስ ግን ይላል ወይ? በጣም በእውነት ነው ብላችሁ እንደ ዮናታን አይነት ጨዋ ሰው የለም። በጣም ጨዋ ነው። ምክንያቱም ጨዋ ባይሆን ኖሮ መጽሐፍ ቅዱስን እንዳልኳችሁ የጻፉት ኢትዮጵያውያን አይደሉም። መጽሐፍ ቅዱስ ላይ ደግሞ እምነትን በስራ ስለመግለጥ በርካታ ነገር ይናገራል። ለምሳሌ ቅዱስ ያዕቆብ ኢትዮጵያዊ ነው አይደለም? ቅዱስ ያዕቆብ ኢትዮጵያዊ አይደለም። እንግዲህ ይሄንን ለዮናታን በደንብ ቁጭ አድርጎ ማስተማርና ማስረዳት ያስፈልጋል። ግን ምን ይላል? በያዕቆብ መልእክቱ ምዕራፍ 2 ቁጥር 14 ላይ ቅዱስ ያዕቆብ ስለ እምነትና አሁን እሱ እየተናገረ ያለው የሥራ ወንጌል ተዘግቷል ነው እያለ ያለው አይደል? የሥራ ወንጌል የተዘጋ ከሆነ ይሄንን ደግሞ የሚያምኑት ኢትዮጵያውያን ናቸው ካለ ቅዱስ ያዕቆብ ኢትዮጵያዊ አይደለም፣ የሥራ ወንጌል እንዳልተዘጋም ቅዱስ ያዕቆብ በያዕቆብ መልእክቱ ምዕራፍ 2 ቁጥር 14 ላይ በደንብ አድርጎ ይነግረናል። እንዲህ ይላል ቅዱስ ያዕቆብ በተለይ ከ12 ጀምሮ ለአንብበው እስቲ ከ12 ጀምሮ በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲህም አድርጉ። ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትን በፍርድ ላይ ይመካልና። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከናንተ አንዱ በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የማያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። አንተ ሰው ይላል። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ያምናሉ፣ ማመን ብቻ አይደለም ማለት ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል ያዕቆብ አባታችን በመልእክቱ ሲናገር እምነት ከስራ ከተለየ የሞተ ነው ብሎ አብርሃምን ያመጣል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው እምነቱን በስራ የገለጠው ይስሐቅን በመሰዊያው ላይ ባጋደመ ጊዜ ነው ይላል። ስለዚህ እምነት ከስራ ጋር መተባበር አለበት ብሎ የተናገረው ያዕቆብ ኢትዮጵያዊ አይደለም። ይሄ ግለሰብ ኢትዮጵያውያን የስራን እምነትና ስራን የሚገልጠውን መጽሐፍ ነው የሚያምኑት፣ እሱ ደግሞ ተዘግቷል ይለናል። በሐዲስ ኪዳን ያዕቆብ ደግሞ እንዲህ ብሎ ይነግረናል። ስለዚህ ኢትዮጵያዊው ያዕቆብ አይደለም መጽሐፍ ቅዱስ ነው የጻፈው። ይሄን የጻፈው ቅዱስ ያዕቆብ እንግዲህ ከቅዱሳን ሐዋርያት ደቀ መዛሙርት መካከል አንዱ ነው። ከቅዱሳን ሐዋርያት መካከል አንዱ ነው። ስለዚህ ይሄ ግለሰብ ከእውቀት ነፃ ነው የምንለው እንዲሁ አይደለም። ሁለተኛ መጽሐፍ ቅዱስ እንጨምር። ቅዱስ ማቴዎስ
ከቀራጭነት ጌታ ለሐዋርያነት የጠራው ኢትዮጵያዊ ነው ወይስ ዕብራዊ ነው? እንግዲህ ቅዱስ ማቴዎስ ስለ ስራ ሲናገር በጣም በብዙ ቦታ ስራ እንዴት ባለ መንገድ መገለጥ እንዳለበት ተናግሯል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17ን እናንብብ። ማቴዎስ ምዕራፍ 7 ቁጥር 17 ላይ እንዴት ባለ መንገድ ቅዱስ ማቴዎስ እንደሚገልጥልን እናንብብ። መጽሐፍ ቅዱስ ስለሆነ የሚያስማማን የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። ራሱን ዮናታንን ከሐሰተኞች ነቢያት ተጠንቀቁ። ከእሾህ ወይን ከኩርንችትስ በለስን ማን ይለቅማል? እንዲሁም መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉም ዛፍ ሁሉ ክፉ ፍሬ ያደርጋል። ተመልከቱ። መልካም ዛፍ መልካም ፍሬ ያፈራል ማለት መጽሐፍ ቅዱስ ላይ ስለ ፍሬ የሚገለጠው ሰው በሃይማኖት ውስጥ ካለ መልካም ፍሬ ማድረግ እንደሚገባው፣ ፍሬ የተባለው ደግሞ ሰው በምግባር የሚገልጠው ስራው እንደሆነ ምን ማለት ነው ታዲያ? መልካም ዛፍ መልካም ፍሬን ያፈራል ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እኔ የወይን ግንድ ነኝ አለ፣ ቅርንጫፎች ደግሞ እኛ እንደሆነ ይናገራል። ከዛ በኋላ ምን አለ? ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል አለ። ፍሬ ማፍራት ማለት ታዲያ ምን ማለት ነው? ስራ አይደለም? አሁን አንተ እንደምትለው ኢትዮጵያውያን ናቸው እነ ቅዱስ ዮሐንስና እነ ቅዱስ ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስን ዘር ልትሰጠው ነው? ዘር ልትሰጠው ነው? ምን ማለት ነው ታዲያ? ራሱ ባለቤቱ ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል አለ። 4 ነጥብ። ኢትዮጵያውያን በስራ ወንጌል ነው የሚያምኑት ብለ እንደው ከውቀት ነፃ የሆነ ነገር የምታመጣው ከየት አምጥተህ ነው? አሁንም ይሄንን ቃል ደግሜ እናገራለሁ። ይሄንን የምናገረው ጨለምተኛ የሆነ ሐሳብ ያዘው በክፉ ሐሳቡ ጸንቶ ስጋዊ ነገሩን ያመቻቸው ዮናታን እንዲመለስ አይደለም። ብዙ መንጎች ያላችሁ በአዳራሽ ውስጥ ያላችሁ ዝም ብላችሁ አሜን የምትሉ መጽሐፉን የማታውቁ በዮናታን የማጭበርበር ቃል ተደናግራችሁ አዳራሽ ውስጥ የወደቃችሁ ጨለማ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ልብ ካላችሁ ህሊና ካላችሁ የምትቀበሉት የክርስቶስን ወንጌል ከሆነ ቃሉን ከወንጌል ጋር መዝኑት። ቃሉን ከወንጌል ጋር መዝኑት። የመጨረሻ እንድንጨምር ቅዱስ ጳውሎስ ኢትዮጵያዊ ነው? በወንጌል ስራ ወይም ደግሞ በስራ እምነት የተገለጠ ወንጌልን የሚያምኑ ኢትዮጵያውያን ናቸው። ቤተ መቅደስ የሚሄዱት፣ ቤተክርስቲያን የሚሄዱት፣ ጠቅላይ ቤተ ክህነት የሚሄዱት ይሄ እንኳን ያስቃል። ጠቅላይ ቤተ ክህነት ምን እንደሚሰራ እንኳን አያውቅም። ጠቅላይ ቤተ ክህነት የሚሄዱት ደጀ ሰላም የሚሄዱት አለ እምነታቸውን በምን ለመግለጥ ነው አለ? በስራ ለመግለጥ ነው። አይ ያሳዝናል። ለማንኛውም ቅዱስ ጳውሎስስ ምንድነው? ኢትዮጵያዊ ነው? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 37 ላይ የክርስቶስ ደቀ መዛሙርት የሆኑት በምን አይነት መንገድ እንዳለፉ ሲጽፍ አንዳንዶቹ በድንጋይ ተወግረው እንደሞቱ፣ መከራን እንደተቀበሉ፣ ስለ ክርስቶስ ወንጌል እንደተሰደዱ፣ ብዙ ዋጋ እንደከፈሉ ጻፈ። ታዲያ የሐዋርያቱ የደቀ መዛሙርቱ በድንጋይ መወገርና መከራ መብላት ስለ ወንጌል ስለ ክርስቶስ ስራ አይደለም? እምነታቸውን በስራ እየገለጡ አይደለም? ከየት የመጣ ነው? እናንብበው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 37 ላይ የተናገረው እንዲህ ይላል። እስከ ሞት ድረስ ተደበደቡ፣ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ አለ። ተመልከቱ እንግዲህ እነዚህ በመጋዝ የተሰነጠቁ ቆዳቸው የተገፈፈ በሳት የተቃጠሉ በሰይፍ የተሰየፉ ሐዋርያት ስለ ክርስቶስ ወንጌል ነው። ያንን የክርስቶስን ወንጌል በስራቸው እየገለጡ ነው። ከስራ የተለየ እምነት የሞተ ነው እንዳለን የቅዱስ ያዕቆብ እነዚህ ሐዋርያት ስራቸውን እየገለጡ ነው። እንዲህ ብሎ የተናገረ ቅዱስ ጳውሎስ ታዲያ ለዕብራውያኑ ወንጌሉን ያስተማረ ቅዱስ ጳውሎስ ኢትዮጵያዊ ነው? አለማወቅ በጣም ከባድ ነው። አሁንም ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ለፊልጵስዩስ ሰዎች ሲነግራቸው ዕለት ዕለት መዳናቸውን መፈጸም እንደሚገባቸው ተናገረ። መዳናችሁን ዕለት ዕለት ፈጽሙ ለፊልጵስዩስ ሰዎች በላከላቸው ምዕራፍ 2 ይሄን የመሰጣችሁን ክፍል የመጽሐፍ ቅዱስ ክፍል እየገባችሁ ጥቅሱን በደንብ አድርጋችሁ ቤታችሁ ማንበብ ነው። ምክንያቱም ዮናታን አክሊሉ የሚናገረው የመጽሐፍ ቅዱስ ቃል አይደለም ከራሱ አመንጭቶ ከራሱ አንቅቶ የሐሰት ትምህርትን ስለሚያስተምር፣ ሐዋርያው ቅዱስ ጳውሎስ ግን
ለፊልጵስዩስ ሰዎች ሲልክላቸው በምዕራፍ 2 ቁጥር 12 ላይ እለት መዳናችንን መፈጸም ይገባናል እያለ መዳናችሁን እለት ፈጽሙ እያለ ተናገረ። ስለዚህ ክርስቲያን መዳኑን እለት ነው መፈጸም ያለበት። እንዲህ ብሎ የተናገረ ሐዋርያው ቅዱስ ጳውሎስ ኢትዮጵያዊ ስለሆነ አይደለም፣ ወንጌል እምነትን በሥራ መግለጥ እንደሚያስፈልግ ስለተናገረ ክርስቶስም በትንሣኤ ዘጉባኤ ለፍርድ በሚመጣ ዘመንና ጊዜ ለእያንዳንዱ እንደ ሥራው መጠን እንደሚከፍለው ስለተናገረ ጻድቃንን በቀኙ ኃጥአንን በግራው እንደሚያሰልፍ ስለተናገረ ሰው በሥራው እንደሚጸድቅ ስለተናገረ መስራት እንደሚገባው ቅዱስ ጳውሎስ እያስተማረ ነው። ለፊልጵስዩስ ሰዎች በላከላቸው መልእክቱ ተመልከቱ። አሁን በናፍቃን እጅግ በጣም ግር የሚላቸው ነገር ከአዳምና ከሔዋን ዕዳ በደል የዳንበትና ሰው ከድህነት በኋላ ጽድቅን መፈጸም እንደሚገባው ያለውን ያንን እነዚህን ሁለቱን ትምህርቶች ለይቶ መረዳትን ያቃታቸው አዳምና ሔዋን ባመጡብን በደል ባመጡብን ሞት ሰው ሁሉ ከክርስቶስ ተለይቶ ሰው ሁሉ ከእግዚአብሔር ተለይቶ በጨለማ ውስጥ ነበር። ይህንን በጨለማ የኖረ ሕዝብ ወደሚደነቅ ብርሃን ያወጣው ራሱ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ተልኮ ወደ ምድር በመምጣት ምክንያቱም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ከሕግ በታች ወደ ልጁ ላከ ይላልና ኢየሱስ ክርስቶስ ወደ ምድር መጥቶ በፈቃዱ ሞትን ተቀብሎ በኃይል በስልጣኑ ሞትና መቃብርን ድል አድርጎ ተነስቶ በሲኦል ያሉ ነፍሳትን ሰላም ለእናንተ ይሁን ብሎ ሰብኮ ወደሚደነቅ ብርሃን አውጥቷቸዋል። አዳምና ሔዋን ያመጡት ዕዳ በደል በክርስቶስ ደም በኩል ነው የጠራው። መዳናችን የተፈጸመው አንድ ጊዜ ለሁል ጊዜ በሆነው በደሙ በኩል በተሰራለን ስርየት ነው። ይሄ ሌላ ታሪክ ነው። ከድህነት በኋላ ግን ሰው ቅድም በነገርኳችሁ በፊልጵስዩስ 2:12 ላይ ሐዋርያው እንዳስተማረን እለት መዳንን ስለመፈጸም ስለሚገባ ሰው በስራው ምን ማድረግ አለበት? የእግዚአብሔር መሆኑን መግለጥ አለበት። በስራው ክርስቲያን መሆኑን መግለጥ አለበት። ቅዱስ ዮሐንስ በራእይ 22:14 ላይ እንደገለጸው ለሁሉ እንደየስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው እንደየስራው መጠን ስላለ ሰው እንደ ስራው መጠን ስለሚመዘን ከድህነት በኋላ በምድር ላይ በተሰጠው እድሜ ጽድቅን እየሰራ ይኖር ይገባል። ይሄ ግን የተዳፈረው ዮናታን የተባለ ግለሰብ ኢትዮጵያውያን ናቸው እንጂ ሌሎቹ እንዲያይሉ ማለት ግን እስካሁን ያየናቸው መጽሐፍት ላይ መልእክታቸውን ያስተላለፉ በሙሉ ሐዋርያቱ ደቀ መዛሙርቱ ኢትዮጵያውያን አይደሉም። በጣም ነው የሚያሳዝነው። ይሄ ከእውቀት ነፃ መሆኑን እጅግ በጣም የሚያሳይ ነው። ሌላው እንግዲህ ደፋር ነው። ኢትዮጵያውያን ይሄንን የሚያደርጉት ደጀ ሰላም የሚሄዱት ቤተክርስቲያን የሚሄዱት እንዲሁም ደግሞ ጠቅላይ ቤተ ክህነቱን እንግዲህ እንዴት አድርገው እንደተረዳው አላውቅም። ቤተ ክህነት የሚሄዱት ምን ለማድረግ ነው ይላል። እስቲ እንስማው። በተሰራው የመስቀል ሥራ በኩል ወደ እግዚአብሔር መንግስት ለመግባት ሳይሆን መስቀል ላይ የተሰራው እሱ ጉድለት ስላለበት ያንን ጎዶሎ በራሳቸው ለማሳካት ነው። እኛ ኩሷችን እርግጠኛ ነን። ይሄ እንግዲህ ድፍረት ነው። ኦርቶዶክሳውያን እንዲያደርገው በስራ የተገለጠን ወንጌል የሚቀበሉት የክርስቶስ የመስቀል ላይ ስራ ሙሉ ስላልሆነ እሱ ለማሟላት ነው። ሎቱ ሰባል ደፋር እኮ ነው። ይሄንን ሰይጣን ካልሆነ ማን ይናገረዋል? ዲያብሎስ ካልሆነ እንዲህ አይነት ነገር የሚናገር ማን ነው? ደፋር ነው። ዲያብሎስ ደፋር ነው። ስለዚህ ዲያብሎስ ካልሆነ በስተቀር ይሄን ማንም አይናገር። በሁለንተናዋ ክርስቶስን የምትሰብክ ቤተክርስቲያን ይሄን አትልም ብላም አታውቅም። ትምህርቷም እንዲህ አይደለም። ወንጌሉ እንደዛ ስለማይል ምክንያቱም የክርስቶስ ስራ የክርስቶስ የማዳን ተግባር የሰው ልጆችን ሁሉ ከጨለማ ወደሚደነቅ ብርሃን አውጥቷል። ይሄንን በውዳሴያችን ውዳሴ ማርያም ብለን እንኳን በሰየምነው እመቤታችንን በመናመሰግንበት ውዳሴ ማርያም እንኳን ሳይቀር አባቶቻችን በደንብ አድርገው እነ ቅዱስ ኤፍሬም ተናግረዋል። ብርሃን ዘበአማን ዘያበር ለኩሉ ሰብ ለለ የነብሩ ውስጥ ዓለም በእንተ ፍቅረ ሰብ መጻእከ ውስጥ ዓለም በኩሉ ፍጥረት ተፈሳ በመጻእከ። ተመልከቱ፣ ፍጥረት በመምጣት ደስ አለው። እውነተኛው አማናዊው ብርሃን ወደ ዓለም የመጣ አንተ በመምጣት ፍጥረት ደስ አለው እያሉ አባቶቻችን ይናገራሉ። ያ እውነተኛው ብርሃን ሲመጣ ከጨለማ ወደሚደነቅ ብርሃን የሰው ልጆችን እንዳወጣ ደግሞ ያመሰጥላል። ስለዚህ የክርስቶስ ስራ ሙሉ ነው። ግን ሰው ከዳነ በኋላ ሐዋርያው ቅዱስ ጳውሎስ በዕብራውያን 11 ላይ እንደነገረን በነፃነት ልንኖር ክርስቶስ ነፃ ወጣን ስላለ ሰው ነፃ ፈቃድ ስላለው ከነፃ ፈቃዱ በኋላ ጥፋት ቢያጠፋ በስራው ይጠየቃል። ለሁሉ እንደየስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው ስላለ። ስለዚህ ቤተክርስቲያን ይሄን ብላ አይደለም የምትናገረው። ይሄ ያላዋቂ የድፍረት ትምህርት ነው፣ የሰይጣን ትምህርት ነው ዮናታን እየተናገረ ያለው። ቤተክርስቲያን የሚያነሳው ደጀ ሰላምን የሚያነሳው ቤተ ክህነቱን የሚያነሳው በነገራችን ላይ ቤተ ክህነት ያስተዳደር ስራ የሚሰራበት ነው። ደጀ ሰላም ማለት ቤተክርስቲያን ነች። ቤተክርስቲያን ነች። ቤተክርስቲያን የምንሄደው ጽድቃችንን ለመፈጸም ነው።
ደጅ ሰላም ነውና ሰላማችንን ለማወጅ ነው። ንስሐ እየገባን ከእግዚአብሔር ጋር ህብረት ለማድረግ ነው። እግዚአብሔርን ፈልጉት ቀርቦም ሳለ ጥሩት ስለሚል መጽሐፍ እግዚአብሔርን ፍለጋ ነው የምንሄደው። በመቅደሱ ልናወድሰው ልናመሰግነው ንስሐችንን እየገባን ቀኖናችንን እየተቀበል በቅድስናው ስፍራ ለእግዚአብሔር ስገዱ ስለሚል መጽሐፍ ያ ቅድስና ስፍራ ደግሞ በአንደኛ ነገሥት ምዕራፍ 9 ቁጥር 1 ጀምሮ እንደተነገረ ሰሎሞን የእግዚአብሔርን ቤት ከሰራ በኋላ ይሄን ቤት ለዘላለም ቀድሼዋለሁ ስላለ ከዚህ የሚጸለየውን እሰማለሁ ስላለ ወደ ቤተ መቅደስ እንሄዳለን። እዚያ እግዚአብሔርን እናመሰግናለን በህብረት እያስቀደስን ቅዱስ ሥጋውን ክቡር ደሙን እየተቀበልን ንስሐ ገብተን በጸሎት ከእግዚአብሔር ጋር እንገናኝበታለን። መዳናችንን እንፈጽም ዘንድ ቅዱስ ጳውሎስ እንዳለ። ስለዚህ እንዲህ ባለ መንገድ እንሄዳለን እንጂ አንተ እንደምትለው አይደለምና ዮናታን አዳራሽ ሆናችሁ በጨለማ ውስጥ የምትዳክሩ ሰዎች መልእክቴ ለእናንተ ነው። ይሄ መልእክት ለእናንተ ነው። በአዳራሽ ውስጥ ሆናችሁ የሚነገረው ነገር ሳታስተውሉ አሜን የምትሉ በጨለማ ውስጥ የምትባክሩ በፕሮቴስታንት አዳራሽ በዮናታንም ሆነ በሌላ አዳራሽ ያላችሁ መጽሐፍ ቅዱስን አንብቡ። ከሚናገሩት ቃል ጋር የሚለው ወይ መጽሐፍ ቅዱስ የሚለውን አነጻጽሩ። ክርስቶስ እንዲህ ብሏል ወይ ሐዋርያት እንዲህ ብለዋል ወይ አባቶቻችን እንዲህ ብለው አስተምረዋል ወይ ብላችሁ መዝኑ። እንዲህ የምትመዝኑ ከሆነ መዳናችሁን ታፈጥናላችሁ። ዮናታን ግን እግዚአብሔር ልብ ይስጠው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ በሐሰት የሚነሱ ሐሳውያንን እንደዚህ ፊት ለፊት ያመጣን ከመጽሐፍ ቅዱስ ጋር እንመዝናቸዋለን። መጽሐፉ ከሚለው ሐዋርያቱ ከሚያስተምሩት ደቀ መዛሙርቱ ከሚያስተምሩት ጋር እየመዘንን ውድቅ እናደርጋቸዋለን። ይሄ መጽሐፍ ቅዱስ ትምህርት ነው የነገርኳችሁ። ዮናታን ግን የራሱን ልብ ወለድ ነው የተናገረውና እንዲህ የመዘንን የሐሰት ትምህርታቸውን ከንቱ እናደርጋለን። በዚያ ቤት ያሉ በጨለማ ውስጥ የሚዳክሩትም ደግሞ ወደ ብርሃንና ወደ እውነት እንዲመጡ የሚቻለን ሁሉ እናደርጋለን። የወፍታ ሚዲያ ላይ ነበር የነበራችሁት። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄና ሐሳብ ካላችሁ በሐሳብ መስጫ ሳጥን ውስጥ እንዲሁም ደግሞ በዚህ በሚሄደው በሶሻል ሚዲያ አድራሻ በስልክ ቁጥር ልታገኙ ትችላላችሁ። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቸር ቆዩ።